ጠራነ ሄደ እነሱን እንድታስጠነቅቃቸው ነው። ገብቶሃል አይደል? ሲጀመር አሁንም ነገም ቢሆን ማለት ነው አብርሃም ቤት ላይ ወላ ሜሪ ወላ ዳኒ ወላ ደስታ ማለት ነው ማንንም ማለት ሁሉም እንዳለ የሩታ ልቅምቅሞች እንዳላችሁ ማለት ነው እዛ ቤት ላይ አንዳችሁንም ማግኘት አንፈልግም። ግዴታ እናስመራችኋለን እኮ እሱ ካንተ በላይ ሁለተኛ ላይ መስለን የለም ማንንም ምንም አያመጣም። ቆይ ሳንቲቶስ እሻውን ትበጥሰዋለህ ሀብሌ አሁን ይለ ትርፎሪ አታወራ ሳንታ እዚች ጋር እኔ ወይኔ ሊያገባት ነው አይደል? ሄዶ ራሱ ቤት ላይ እንትን ይበላል። የአብርሃም ቤት ላይ ነው እንዴ እንደፈለገ የሚፈነጨው? ቤት ምናምን አታረለም። በነገራችን ላይ ሩት አሁንም ቢሆን አብርሃምና እሷ የነበሩበት ጀመር ማለት ነው። ይኸውልህ በልቅምቅም በቁስ ምናምን የለ ሲጀምር እንደዚህ ወንድ ነው ግን እኔ ደስታና በቁስማ እንትን የታለለው ሲጀመር አደም አብርሃም ነው። በልቅምቅምና እንትን አላለም። በተወሰነ በ300 ሺህ ብርና በ400 ሺህ ብር ወጥቶ ታልኩ ሄርሜላ እኮ ያለው እሱ እኮ ነው። ሩታ እኮ ደስታን ፈልገው አይደለም እልህ ይዟት ነው ሲጀመር እሱ ጋር እንትን ያለችው ምንም ፈልገው አይደለም። ወሬ አናወራም ከነዚህ ከተታማኑ ወሬ አናወራም ሲጀመር እንትን ህንጻ ስለገዛ ቤት ስለገዛላት መኪና ስለገዛላት አሁን አንድ ይሄ ነገር ሲያደርግላት እኮ ነው ልቧ ወደሱ እየተመለሰ የመጣው። መጀመሪያ መቼ ደስታን ትፈልገው ነበር? ለአብርሃምኛ ምንም እንሆናለን ምን አድርግ ነው የምትሉት? ይኸውልህ ወይስ አንዴ ተረጋጉ አንዴ የአብርሃም ጓደኞችና የአብርሃም ቤተሰቦች እንዳለ አለን የምትሉ ሰዎች ምን አይነት ድርጊት እንደምታደርጉ ሁሉም ይላችሁ። ወሬ አናወራም ከዚህ በኋላ እኛ እንደናንተ ሲጀመር እንትና ለለሽ ቤት ነው የምትሄደውና እያወራን ንቀት ነው እንዴ? ሰላም ውድና የተከበራችሁ የኔ ምርጥ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። ያው ሰሞኑ ጠፍቼም ቢሆን ተከስቻለሁኝ ዛሬ እና ያው የተከሰኩበት ምክንያት ያው ስለ አብርሽና ስለ ሩታ ጉዳይ ስለ ሄርሚ ጉዳይ ማስተካከል የነበረብኝ ነገር ስለነበረ እሱን ለማስተካከል ወደዛ እያልኩኝ ነበረ እና አብርሽ ጋር እንሄዳለን ምናምን ብለን ነበረ። ያው ግሩፑን ማይታችሁት ነበር የዛኔ እነሱን ለማስጠንቀቅ ምናምን የተጠቀምናቸው እንትን ነበሩ እና እነሱን ዛሬም አረጋግቻቸው ምናምን ያው አዲስ አበባ ልንሄድ ነበረ ነግሬያቸዋለሁኝ። ግን አዲስ አበባ ልንሄድ ስንል ያው አብርሽ ደውሎ ተውት ችግር የለውም እኛ እናረጋጋዋለን ምናምን እዚህ ያለነው እኛም በቃለን ሲለን ጊዜ አዲስ አበባ መሄዳችንን አቁመናል እና ያው አዲስ አበባ አልሄድንም ማለት ከነሱ ጎን አይደለንም ማለት አይደለም፣ ከአብርሽ ጎን አይደለንም ማለት አይደለም እና ሁሌም ቢሆን ከአብርሽ ጎን ነን እና ዛሬ ደግሞ እዚህ በአንድ አጋጣሚ ጉዳይ የመጣ ሰው አለ ከሩታ በኩል ማለት ነው እና እሱን እዚህ በመጣበት አጋጣሚ ማግኘት ፈልጋለሁ እሱን ማለት ነው። ደስታን ማስጠንቀቅ እንፈልጋለን እኛ ይሄ ነገር ከማድረጉ በፊት እኛ መድረስ እንፈልጋለን። ምክንያቱም እኛ አብርሽ ሲጎዳ ማየት አንፈልግም፣ እሱ ደግሞ እንዲበቀለውም አንፈልግም። ሩታም ሆነች ደስታም ሆነ እዛ ቤት ላይ እንዲኖሩበት እኛ አንፈቅድላቸውም። ምክንያቱም አብርሃም ያን ቤት ለቆ እስከወጣ ድረስ ሩታም ቱን ደስታሚውን ያን ቤት ለቃ እንድትወጣ እንፈልጋለን። አለበለዚያ ደግሞ ካልወጡ ደግሞ ማለት ነው እኛ ምንወስደው እርምጃ ይኖራል ማለት ነው። እዛ ቤት ላይ ማንም አብርሃም እስከወጣ ድረስ ከዛ ቤት የሱ ቤት ነው የራሱ ቤት እስከሆነ ድረስ ለቆ እስከወጣ ድረስ እሱ ሩታም ለቃ መውጣት አለበት፣ ከዛ ቤት ለቃ መውጣት አለበት። አለበለዚያ ደግሞ እኛ ምንወስነውን ውሳኔ እንወስናለን። ሰላም እንደኛ አለኝ አስጨነቀኝ እኮ በሰላም ያው ማስጨነቅ ስላለብኝ አስጨነቁ ማለት ያው እያደረጋችሁት ያላችሁት ነገር ትክክል እንዳልሆነ አልገባችሁም መሰለኝ። ምን አደረኩኝ? አሁን ለምሳሌ ትክክል ያልኩበትን መንገድ ይሄ ነገር እስኪ ብለህ ተናገር። ስልክ አሁንም የሆነ በጸብ በምናምን የምታምን ሰው ነው ወይስ በንግግር የምታምን ሰው ነው? እኔ ያያለው የሆነ አንዳንድ ነገሮች የምታረጋቸው ነገሮች በጣም ያስጠላሉ። በነገራችን አይደለም እኛ እንደዛ ምናምን ሳይሆን እኛ በጸብ ምናምን ሰዎች አይደለም፣ ግን እንታገሰና ጸባይ አይገዛንም ካላችሁ ደግሞ ኖርማል ነው። እኛ ጋር በጸብም ልንመጣባችሁ እንችላለን፣ ምንም አታመጡ እና ምን ነው የምትለኝ? አንተ ደግሞ አሁን ያለ አብርሃምን በተዘዋዋሪ መንገድ ልትበቀሉት ያሰባችሁት ነገር ማቆም አለባችሁ። አብርሃም ማን በቀል ያስባል? አብርሃም ተበቀሉም አልተበቀሉም ከዚህ በኋላ እኮ በእኔ ህይወትም ሆነ በእህቴ በሩታም ዙሪያ ምንም ጥቅም የሌለው ሰው ነው አብርሃም። ይሄ ነገር ጥቅም ቢኖረው መጀመሪያ ነበር። በኩል ጥቅም የለውም፣ ግን ደግሞ በልጁ በኩል ደግሞ ጥቅም አለው። ገብቶሃል አይደል? ደስታን እየገፋፋችሁት ያላችሁት እናንተ ናችሁ። ምክንያቱም አብርሽን እንዲጎዳ ስለምትፈልጉ ማለት ነው። ምክንያቱም
ደስታ ሩታን ከሀገር ይዟት እንዲወጣ እያደረጋችሁ ያላችሁት እናንተ ናችሁ። እሺ በመጀመሪያ ደረጃ ደስታ ከሀገር የሚወጣው ባለፈውም ተናግረን ነበረ፣ ቺል ለሚያደርግ ነው፣ ሊዝናና ነው ከሩታ ጋር የሚወጣው እንጂ እዛ ላይ ለመኖር አይደለም። ይሄን ነገር እኛ ከዚህ በፊትም ደስታን ከሀገር ይዘን ለመውጣት ወይ ደግሞ በቃ እዚሁ ወደ ወንጫ አካባቢ ለመዝናናት ሞክረን ነበረ። ነገሩ በአንዳንድ በአብርሃም ተንኮሎችና በሄርሜላ ተንኮሎች ምክንያት ሳይሳካ ቀርቷል። ምንም ችግር የለውም። ሀገር ውስጥን ጉዞ በዚህ ያክል ከከለከለ አብርሃም አቅም አለኝ ብሎ እኛ ደግሞ ወደ ውጭ ሄደን ደግሞ ለማሳየት ነው ይሄን ነገር ያሰብነውም የታቀደውም እና ልዑሌም ደግሞ ፓኬጁ ላይ ተካቶበታል። ሊዝናና ነው እንጂ ልዑሌ መቼም ይዘን ለመጥፋት አይደለም። ከዚህ በፊትም ለአብርሃም እኮ ሩታ የራሷን ህይወት ልትጀምር ስለሆነ ሩታ የራሷን ህይወት መቀጠል ስላለባት ልጁን ተረከበኝ እኔ ራሴን ህይወት መጀመር እፈልጋለሁ ብላው ነበረ። እሱ ነው እንጂ እንደፈለገ ለመሆን አብርሃም ስለማይመቸው አልፈልግም ያለው ተንኮል አስባ ስለነበረ ነው እንጂ እሱ ልጁን አልቀበልም ያለው እንጂ የገዛ ልጁን አልቀበልም አይልም። ግን ተንኮል አስባ ስለሆነ ነው እንጂ ልጅን ተቀበለኝ ያለችው። ሌላ እሱ ልጁን አልፈልግም አላለም። ሲቀጥል ደግሞ ከሀገር ይዛ ልትወጣ ከሆነ አባቷን ማስፈቀድ የለባት የልጁን አባት ማስፈቀድ የለባትም። አብርሃም እኮ አባትነቱን እኮ በቃ ኦልሞስት ክዷል ማለት ትችላለህ እኮ። አልካደም። እንዴት ነው አባት የሆነ ሰው በዚህ ልክ እንደዚህ ይሆናል እንዴ? አባት ትክክለኛ አባት ቢሆን አብርሃም በዚህ ልክ የልጁን እናት መግፋት፣ መስደብ፣ ማመናጨቅ በሌላ ሰው መጥቶ እስኪንከባከባ ድረስ ሌላ ሰው እስኪታዘበው ድረስ እንደዚህ ያደርጋል። ገብቷል። ነገ ከነገ ወዲያ እኮ ልዑሌ ሲያድግ እንትን የሚያደርገው ነው ራሱ የሚመታው ነገር እኮ ነው። እንደዛ ከዚህ ጋር እንዴት ታወራለህ? ቆይ አይደለም አንዴ ከዚህ ጋር ቆመህ ታወራለህ። የደወልክልኝ ማለት ተረጋጉ። ዘንድሮም እንደዚህ አንዴ ከዚህ ጋር ቆመህ ታወራለህ። አንተ ሚሊዮን እየሰማህ ነው። እንደዚህ ናችሁ። ቆይ ተውት፣ ችግር የለም። ዘንድሮም በጸሎት ከነዚህ ጋር ማውራት አያስፈልግም። ሰማለህ? እሺ ልብስ ለቀው። ቆይ ችግር የለውም። ቆይ ልብስ ይልቀቀው ነው ማለት ተውት፣ ችግር የለውም። ሁሌም በእንደዚህ አይነት መልኩ ነው ማለት ነው እንትን የምትሉ? አይ አይደለም። ይኸውልህ አሁን እዩ ምን አለ መሰለህ፣ እኔ ነኝ እያረጋጋችሁ ያለሁት። ሰሞኑ አይተሃል፣ በጣም ብዙ ውሳኔ። እነዚህ ልጆች አብርሃም ብዙ መስዋዕት የከፈለላቸው ልጆች ናቸው። ነግሬሃለሁ። እነሱ በጣም በቃ ስለ ብየሆነ ያለው ነገር በጣም አበሳጭቷቸዋል። እኔ ነኝ እያረጋጋችሁ ያለሁት። ገብቶሃል አይደል? ለአብርሃም እኛ ምንም እንሆናለን። ምን አድርግ ነው የምትሉት? ይኸውልህ ቆይ አንዴ ተረጋጉ። እሺ ተረጋጉ አንዴ። ወይ አውቃለሁ አብርሃም ለኛ ብዙ ነገር ሆኖ ለሽ አውቃለሁ ብዙ ነገር እንደከፈለ ግን ለሱ ምንም ነገር ከማድረግ ወደ ኋላ አለ። በነገራችን ላይ አብርሃም ማለት ሩታ ማለት ናት። የአንድ ሳንቲም ሁለት ገጽታዎች ነበሩ ከአመታት ሲጀመር ማለት ነው። እኛ አዲስ አበባ እንዳትሄድ ማድረግ እንችላለን። አይደለም? እሺ ተረጋጉ። እዚህ ጋር የሆነ ሌላ ንግግርን ያሳመረ ምንድን ነው የምትለው? አብርሃም አንድ ነገር ሌላ ነገር ለማውራት ትሞክራለህ እንዴ? በተግባር አሳያለሁ። እኔ በተግባር አብርሃም ላትሄድም ትችላለህ። በተግባር አሳያለሁ። ቆይስ አንዴ ተረጋ በሉ። እኔ ለማውራት ነው የጠራሁት። ረጋ በሉ። አንበሩ በእናትህ አንተ ጀምር። እሺ ምንድነው ከአብርሃም ፈልጉት? ይኸውልህ አብርሃም ይኸውልህ በነገራችን ላይ አብርሃምን ማንም ሰው አይፈልገውም በዚህ ሰዓት። የሆነ እኔ ወይኛ እሱን ተንኮል ለማድረግ የምናስብ መስሏችሁ ከሆነ አም ሶሪ፣ ግን ከዚህ እንደዛ ነው እያደረጋችሁ ያላችሁት። እንደዛ ነው እንዴ? እኛ በመነጋገር ይፈታ ብለን ነው እንጂ እያደረጋችሁ ያላችሁት ነገር እንደዛ ነው። ግዴታ እኮ አፋውታችሁ መናገር አይደለም የሚጠበቅባችሁ። እናንተ እኮ እያደረጋችሁት ያላችሁት ነገር በተዘዋዋሪ አብርሃም የሚጎዳበትን ነገር እያደረጋችሁ ነው። ያ ማለት ደግሞ አብርሃምን እየጎዳችሁት ነው ማለት ነው እኮ። አለቀ እኮ። አሁን እኮ ሽማግሌ የመጀመሪያ ሽማግሌ እኮ ተልኳል። ሽማግሌ ለምን ላኩ ከፈለጋችሁ? እኛ አይመለከተንም ስለሱ ነገር ማለት ነው። ያን ደስታ የምትለው ሴት ማለት ነው። እንዲህ ማድረግ እንችላለን። እሱንም ማለት እሱ ሲጀምር በቃ አናወራም ከዚህ በኋላ ማለት ነው። መንበሩ አንተ ነህ ሲጀመር ደግሞ እኛን ማለት እኮ። እሺ ተውስ፣ ችግር የለውም። በቃ ረጋ በሉ፣ ተረጋጉ። እኔ ዛሬ ለጸብ አይደለም ተደባዳቢ ነው እንዴ የምታየው? አንተ እንደዛ አይደለም ማለት ማውራት መንበሩ አንተ ነህ እኮ። መነጋገር ከጸብ ውጪ በቃላት መነጋገር አትችልም። እሱንማ ሞከረ። አሁን ይኸውልህ በጣም ጥረናል። ለመነጋገር ይኸውልህ እኔ ለመነጋገር ነው የጠራሁት፣ ግን እነሱ ደግሞ መነጋገር አይፈልጉም። እኔ ነኝ ይሄ ሁሉ ነገር እንትን እያልኩ ያለሁት እኔ ነኝ። ገብቶሃል? በቃ እያንዳንዳችሁ ከአብርሃም እንድትርቁ ነው የምፈልገው። ከአብርሃም ማንም ከአብርሃም ጋር የለም። ከአብርሃም ክፉ ነገር ስለሆነ መስማት ዳኒ እነ ዳኒ ሜሪ ምናምን እንዳለ ማለት ነው። ቤቱ ላይ ምን ያደርጋል? እሱ ቤቱ ላይ ቆጥቶ የለ። አዎ ከቤቱ መውጣት አለበት። ከቤት አብርሃም ቤት ላይ የማቅቶን አይደለም። ባለፈው
አይተሃል ተደረገ። አንተ ምን ነበር መንበሩ ያላቸው? ምን ነበር ነግሬያቸዋለሁ። ሁሉንም ነገር የለ እኔ እንዳረጋጋኋችሁ ነው። ከዚህ በኋላ ትመራለህ። ካልተመራ ደግሞ ማለት ነው በጉልበት በግዴታ እናስመራችኋለን እኮ። እሱ ካንተ በላይ ጉልበተኛ ላይ አይመስልም። የለም ማንም ምንም አያመጣም። ቆይ የለም። እሺ አሁን ትበጥሰዋለህ ሀብሌን። አሁን ይለ ትርፎሪ አታውራ ሳንታ እዚች ጋር እኔ ወይኔ ካንተ በላይ ነገሩን ለማረጋጋት የሞከርኩ ነው። ተሳስተሃል ማለት ነው። ሲጀመር ከዚህ በኋላ አናወራም። ዝም ብለን ነው እስከዛሬ ታግሰን ነው እሱን ብዬ ነው የመጣሁት። ዝም አለ እኮ ምንድን ነው ፈልጉት? እሱን ነው እያወራሁት ያለሁት። መንበሩን እናንተ ማውራት ምንችል ከሆነ እንችላለን፣ ካለበለዚያ ግን አሁን እና እኔ እኮ በመነጋገር እንፈታ። እኔ ነኝ እያስቆምኳቸው ያለሁት እያልኩ እኮ ነው። እዩ ገብቶሃል አይደል? እነሱ ማይሆን ውሳኔ ሊወስኑ ሰሞኑን አዲስ አበባ ሊመጡ ነበረ። እኔ ነኝ እያረጋጋኋቸው ያለሁት። ገብቶሃል አይደል? እና አብርሃምም ደውሎ በቃ ተው ችግር የለውም የከፋ ነገር ከሆነ ችግር የለውም ትመጣላችሁ፣ ግን እዚህ ያለው እኛ እንበቃለን ስላለ ነው የቀረ ነው። ግን ደግሞ አሁን ደግሞ በአጋጣሚ እዚህ አንተ ቡታጀራ እንደመጣ ስሰማ ነው አንተን ለማግኘት የመጣሁት። እኔ እነሱ ራሱ አሁን እኔ ኬት ሰምተው እንደመጡ አላውቅም። እኔ ስመጣ አላዩኝም፣ ኬት እንደመጡ አላውቅም። አትዋሽ ነው ሁሉን ነገር ነግራቸው ነው የመጣው። እኔ ለነሱ ምንም ነገር አልነገርኳቸውም። አስበህ ስለመጣ ነው መንበሩ በዚህ ልክ እየሆንክ ያለው። ገብቷል? አትዋሽ። ምንም ነገር አላሰብኩኝም እኔ ባስም ማለት ነው። አይደለም እናንተ የምታስቡት ነገር ነው። እኛ አሁን እሱ ማለት ነው እዚህ ቦታ ነው ምናምን ሲል ወደዚህ ስንመጣ ነው የት ሄደህ ስንላቸው ወደዚህ ሄደው ምናምን እንጂ ካንተ ጋር ምን አላወቅንም። እሱ ጋር ለምን መጣ? ምን ተራ እኔ ይኸውላችሁ ምን መሰላችሁ የሆነ ነገር ከመወሰናችን በፊት እንነጋገር በሚል ነው። ተነጋገር ባለፈው እኮ አልናቸው በመነጋገር ይፈታል። የደበራችሁ እኛ ሩታ በመዝናናቷ ምንም አልደበረንም። ለምንድን ነው የሚደብርህ? መዝናናቷ አልደበረንም፣ ግን ሉሊን ለምንድን ነው ይዛ የምትሄደው? እና ሉሊን አስቀምጣ ለአብርሃም ነው ለአብርሃም ቢያንስ አንዴ ውሃ ውስጥ እየከተተው አንዴ የሆነ ነገር ውስጥ እየከተተው አንዴ ጂም ላይ እያዝናናው እኮ ነው የገዛ ልጅ እንደዚህ ገና 6 ወር ከምናምን ምን አገባችሁ? እንደነማ አይመለከተኝም። አብርሃም የፈለገበት መሆን ይችላል። ሩታ ግን በዚህ ልጅ ምክንያት ብዙ ስቃይ ስለበላች አይሆን ነገር እንዲሆንባት አልፈልግም። ገብቷል? እና እሱ አባቱ አይደለም በአይነ ቁራኛ የተከታተለችው ነው ልጁን መስጠት የምትፈልገው ማለት ነው። ለምን የራሷን አዲስ ህይወት መጀመር እኮ አባቱ ቢሆንም በአባትነት እኮ ስርዓት አለው ራሱን የቻለ ምን ያውቃል? አብርሃም ብዙ ማውራት አያስፈልግም እኮ እኛ ካስፈለገ አዲስ አበባ ድረስ ሄደን ማንንም እንዲህ ማነቅ እንችላለን። አሁንም እስካሁን ድረስ ያለነው ሞክር ያለውን ነገር ናና ሞክር። እዚች ጋር ለ3 ለ4 ተሰብስበው አይደለም እንደዚህ ወንድነት አይደለም ይሄ። በነገራችን ላይ አንተ ምንድነው? ኧረ አንተ ሲጀመር አንተ ምንድነው? ቆይ እንደዚህ እንትን የምትለው እኔ እዚህ ጋር ስላለው ነው። አዩ መንበሩ አንተ ነው እኮ አንዴ ለካው አንተ ስማ አይደለም። አሁን ይላ እኔ ራሴ ልቀየርብህ ነው። እዩ ምን ሆናል? እኔ ራሴ ቀየርባለሁ እዚህ ጋር እንዴ። እኔ እነሱን እያረጋጋሁኝ ምን አይነት መልስ ነው የምትመልሰው? በስነ ስርዓት አታወራም እንዴ? እኔ በንግግር እንድንፈታ ነው እኔ እዚህ ጋር አንተን የጠራው። ገብቶሃል? እናም ደግሞ እዛ ካንተ ጋር ያሉ ግብረ አበሮች እኔ ላይ ሄደህ እንድታስጠነቅቃቸው ነው። ገብቶሃል አይደል? ንገራቸው ነው። እሺ አሁን ፍላጎታችሁ ምንድነው? ማለት ፍላጎትህ በግልጽ መናገር ሲል አሁንም ቢሆን ማለት ነው ዛሬ አንተን የጠራነህ ሄደህ እነሱን እንድታስጠነቅቃቸው ነው። ገብቶሃል አይደል? ሲጀመር አሁንም ነገም ቢሆን ማለት ነው አብርሃም ቤት ላይ ወላ ሜሪ ወላ ዳኒ ወላ ደስታ ማለት ነው ማንም ማለት ሁሉም እንዳለ የሩታ ልቅምቅሞች እንዳላችሁ ማለት ነው እዛ ቤት ላይ አንዳችሁንም ማግኘት አንፈልግም። ልቅምቅም ናችሁ እያንዳንዳችሁ ማለት ነው እዛ ቤት ላይ ልናገኛችሁ አንፈልግም። ከዛ ቤት ግን ተነቅላችሁ ካልወጣችሁ ማለት ነው እያንዳንዳችሁ መተን ማለት ነው እኛ መተን ነው ከዛ ቤት ምናስወጣችሁ። ልቅምቅም ናችሁ። ለቃቅመ የሄደ ሰው የለም። ከታችን ጎን ሆነን ከታችሁ ጎን ከሆነ ደስታ የራሱ ቤት ላይ ሂዱና ኑሩ። የደስታ ቤት ላይ ቤት እንደላቀቀ ቤት አለ። ታዲያ ራሱ ቤት ላይ አይኖርም? ሴት እንደላቀቀ ራሱ ቤት ላይ የለመደችው ቤት ፈልጋ ነው እንጂ ምንም የለመደችው ምናምን የሚባል ነገር የለም። ሊያገባት ነው አይደል? ሄዶ ራሱ ቤት ላይ እንትን ይበላት። የአብርሃም ቤት ላይ ነው እንዴ እንደፈለገ የሚፈነጨው? የአብርሃም ቤት እኮ የሷ ቤት ማለት ነበር ነው ተገዝቶላት ነበር ነው። ደግሞ የራሷ ቤት ምናምን አታረለም። በነገራችን ላይ ሩት አሁንም ቢሆን አብርሃምና እሷ የነበሩበት ጀመር ማለት ነው። ይኸውልህ በልቅምቅም በቁስ ምናምን የለ ሲጀመር እንደዚህ ወንድ ነው። ግን እኔ በልቅምቅምና በቁስማ የታንተን የታለለው ሲጀመር አብርሃም ነው። በልቅምቅምና እንትን አላለም። በተወሰነ በ300 ሺህ ብርና በ400 ሺህ ብር ወርቅ ታልኩ ሄርሜላ እኮ ያለው እሱ እኮ ነው። ሄርሜላ አይደለም። ሄርሜላ ጋር እሱ ጋር ትክክለኛ ንጹህ ፍቅር ስላለ ነው ሄርሜላ ጋር
የሚካሄደው። ግን ፍቅሯ ነው ወይ ከዚህ ሁለቱም እኮ ቢያንስ ይፈራለጋሉ። እዚች ጋር እኮ አሁን እኮ ሩታ እኮ ደስታን ፈልገው አይደለም እልህ ይዟት ነው ሲጀመር እሱ ጋር እንትን ያለችው ምንም ፈልገው ወሬያናወራም ከነዚህ ከተማማኑ ወሬያናወራም ሲጀመር እንትን ህንጻ ስለገዛ ቤት ስለገዛላት መኪና ስለገዛላት አሁን አንድ ይሄ ነገር ሲያደርግላት እኮ ነው ልቧ ወደሱ እየተመለሰ የመጣው። መጀመሪያ መቼ ደስታን ትፈልገው ነበር? መጀመሪያማ ትንሽ ስሜት አብርሃም ጭንቅላቱ ከተመለሰ የሚል ስሜት ስለነበረ ነው። ግን ጭንቅላቱ ትክክል ስላልሆነ አሁንም ቢሆን አብርሃም ጭንቅላቱ እስኪመለስለትም ምን መጠበቅ አያስፈልጋትም። ገብቷል? እሷ ከሌላ ሰው ጋር ህይወቷን መጀመር ስላለባት ጀመረች፣ አለቀ። ዛት ሴት ምንም አዲስ ነገር የለም። ተጀምር እኛ አጀምር አላልንም። እሰየው እኛ ደስ ነው ያለን ህይወት አዲስ ህይወት መጀመሩን ደስ ነው ያለን። ግን አሁንም ቢሆን ነገም ቢሆን ማለት ነው ከቤቱ እንዲወጡ ነው የምንፈልገው እኛ። ገብቷል አይደል? ከአብርሃም ቤት እንዲወጡ ነው የምንፈልገው። ገብቷል ማለት ነው። እየሰማችሁ ነው? እያንዳንዳችሁ ማለት ነው ሁላችሁም ከዛ ቤት እንዲወጡ ነው የምንፈልገው እኛ። ሰምታላ ዛሬም ነገም ቢሆን ማለት ነው። እኔ መናገር አይጠበቅብኝም። እኔ ወሬ አመላላሽ አይደለሁም። አብርሃምን ጭንቅላቱ እንዲያስተካክል ከሄርሜላ ጋር ሲጃጃሉ ውሃ ለውሃ ሲንቦርጫጨቁ ያሉትን ሄዳችሁ ውሃ ከመንቦጫረቅ ይለፍ ብላችሁ እሱን ነው ጓደኛችሁ ከሆነም ወንድማችሁ ከሆነ ማውራት ያለባችሁ እንጂ እኔ ጋር መጣችሁ ስለሱ መጥፎ ነገር ስታወራኛ እንድታወራ አንፈልግም። ገብቶሃል አይደል? ጣልቃ እየገባችሁ ያለበት ህይወቱ ይኑርበት። ስለሱ መጥፎ ነገር እንድታወራ አይመለከተኝም። ስለ አብርሃም አይመለከተኝም። እኮ አብርሃም እንደፈለገ መሆን ይችላል። ሩታ ግን እንደፈለገች መሆን አትችልም። ምክንያቱም መቆጠብ አለባት። አይምሮአቸው የሚያስቡ ጓደኞች ወንድሞች አሏት። እንመክራታለን፣ ገጻታለን። እናንተ ግን ጓደኛችሁ መምከርና መገሰጽ ካለባችሁ አይመለከተኝም። ገብተዋል? ይሄ የ6 ወር ህፃን ልጅ እኔ ጋር ካልሆነ የሆነ ነገር 3 ቀን 5 ቀን ይዞ የሚጠፋው በስንት ሰዓት ይጠጣ ልጁ? ልጁ መብቱ እኮ ነው። ልጁ ነው እኮ አባትነትን ካላወቅ ካላቀም በል አባት ነው። ስለ አባትነት ካላወቅ ካላቀም በል ይኸውልህ፣ አንድ ልጅ በየትኛው ሰዓት መብላት እንዳለበት በየትኛው ሰዓት መጠጣት እንዳለበት የምታውቀው እናት ናት። ከዛሬ በፊት እርጉዝ እያለች አንድ ቀን ሆነም አልሆነም ደግሞ ማለት ነው ለዚህ ካሰበ ይኸውልህ እኔ ልንገርህ እንደዛ ብላ ካሰበችለት ማለት ነው ይሄ ልጅ ቢያንስ እስኪጠነክር መቆየት አለበት። እሷ ከሀገር ለመውጣት ያሰበችው ነገር ማክሸፍ አለበት። ገብቶሃል? በየትኛው ሰዓት መብላት እንዳለበት በየትኛው ሰዓት መጠጣት እንዳለበት የምትቆረቆርለት ከሆነ ለልጇ ቢያንስ ይሄ ልጅ በእግሩ እስኪሄድ ድክ እስኪል መጠበቅ አለባት። ገብቶሃል? መዝናናት የትም እንትን አይልባትም። ገብቶሃል? የትም አይሄድባትም። ገብቶሃል? ወይስ በሰው ተበድሮ ምናምን ነው ሄዶ የሚያዝናናት ደስታ ተበድሮ ምናምን ባይዘው ወጪውን ባታስበው ለልጁ የምታስበው ሄዳለሁ ባትል እሺ ለልጁ ማታስበው አሁን ለሰው ቢያንስ እኮ ይሄ ልጅ ሲያድግ እኮ በቃ ይሄ ነው መንበሩ እንደዚህ አይነት ሰው ልክ ማለት ነው። ለዚህ ነው የጠራኝ፣ ለዚህ ነው ልታወራኝ የጠራኝ። እኔ ላስጠነቅቅ ነው የደወልኩት። ገብቶሃል? አንተን የጠራው ላስጠነቅቅ ነው። ገብቶሃል? እነሱ ደግሞ ነግሬያለሁኝ። እኔ ከየት በኩል እንደመጡ አላውቅም። ገብቶሃል አይደል? ጀመሩ ወሬ እናወራም ከዚህ በኋላ ይቅርታ። በቃ እኔ እናንተ ማውራት ባለብን ሰዓት እናወራለን። እኔ እናንተ ገብቶሃል? ይኸውልህ አሁንም ይኸውልህ የጠራው እኔ ላስጠነቅቅ የአብርሃም ጓደኞችና የአብርሃም ቤተሰቦች እንዳለ አለን የምትሉ ሰዎች ምን አይነት ድርጊት እንደምታደርጉ ሁሉም ይላችሁ። ወሬ እናወራም ከዚህ በኋላ እኛ እንደናንተ ሲጀመር እንትና ለምን የት ነው የምትሄደውና እያወራን ንቀት ነው እንዴ ለቃን የምትሄደው?